በቃ አትውሰዱኝ ብለህ ስትለምን እስካሁን እኛ ጋር የሚያቆየነ ለኛም ወንጀል ነው ገባ እህቴ ትሞትብኛለች በጣም ታማና ያለችው ካላመናችሁ ወስጄ ላሳያችሁ ይችላል አረ ጭራሽ ወስደን ብታሳየን አትረብዱኝ ልጋቁኝና ለእህቴ ልድረስላት አንቺ ለለምንሽ እሺ የምር ገንዘቡን ወስደሽበት ከሆነ እህቴን አሳክሚልኝ ማምነና የሚመስለው አሁን እንደዚህ ስላልክ ትእዛዝም አለው እንዴ ትእዛዝም አለው እህቴ የት ነው የታመመችው ቤት ነው ያለችው የት ነው ቤታችሁ ምንድነው የታመመችው እህቴ ምንድነው የታመመችው አማይሹ አልታከመችም አይ እኔ ግራ ገባኝ እኮ ሄዳችሁ ማየት ትችላላችሁ ልውሰዳችሁና ላሳያችሁ የምትሰጠን አድራሻ የምትሰጠን ስልክ ከዚህ ላይ ወስደን የምንሄደው ምናልባት የተሳሳተ ቢሆን ወር ደግሞ ለዋጥመድ ቢሆን ግን እመነኝ ራስ ላይ ነው የፈረድከው እሺ ይሄ ፖሊስ ጣቢያ መሄድ ይናፍቃል ፖሊስ ጣቢያ አይደል የፈራኸው ይናፍቃል ሰላም ቤተሰቦቻችን እንዴት ናችሁ ሁሉ ሰላም አለን እንግዲህ እንዳያችሁት ነው እና ምን አዲስ ነገር አለ መሰላችሁ ዛሬ ያኔ ፖሊስ ጣቢያ ይዘነው ስንሄድ መንገድ ላይ በጣም ሲለምነን ነበር ፖሊስ ጣቢያ እንደምንወስደውና ኦልሞስት ሁለተኛ ነው ሶስተኛ ቀናችን ነው እኛ ጋር ካለ ማለት በቃ የምነግራችሁ ነገር አለ ባካችሁ አትውሰዱኝ ነው እያለ ያለው የኔ ስጋት ምናልባት ሌላ ከዚህ በፊት የሰራው ወንጀል አለ ነው ወይንስ ምንድነው በቃ ብቻ መለመን ነው ስራው ማለት ነው ዛሬ በቪዲዮ ደረጃውን ሄደን እናውራውና የምር የሚነግረን ነገር ካለ እንደዚህ በለን የሚነግረን ነገር ከሌለ ግን አንደኛ እኛ ጋር ተቀምጦ እኛንም ወንጀለኛ ነው ያደረገን ያለው በአንዲ ነግረን እየተደበደበ ምናምን ሌላ ነገር ውስጥ ነው እየከተተን ያለው ስለዚህ የግድ ወስደን ማስረከብ ይኖርብናል ብዬ አስባለሁ ኦልሞስት እሱና ያሳረፍንበት አካባቢ ነው ያለነው ተደጋጋሚ እየመጣን ነው ላይክ እንዳይርበው እንዳይጠማው እንግዲህ ምን ችለው ነገር እያደረገን ነው ግን መናገር የሚፈልገው ነገር አለ ግን ደግሞ ለመናገርም ፈርቷል ነገር እኔ ከተረዳሁት አንፃር ወር ደግሞ ይደርሱልኛልን ብሎ አስቦ ነው ይሁን እንደዚህ የተቀመጠ ያለው ልጆቹም ከዚህ በላይ እንትን ኃላፊነት መውሰድ ያለብን አልመሰለኝ ወይ ነገር እኮ ወይ ነገር ከሆነ ደግሞ ቀጥታ ፖሊስ ጣቢያ ወሰደ ያለው አማራጭ እሱ ብቻ ቢያንስ ቢጠቁመን ልጆቹን ምናምን ለኛም ስራ ያቀልልን ነበር አይመስልም ያው እሱ ይመስለኛል ይመጣሉ እንዴ በኮንፊደንስ ነበር እኮ ደረጃ ያለበት ቦታ ላይ እንደሰውኛል አይነት ነው ሀሳብ ሲያየው ግን ነገር እንዳልሆነ እሱም እየገባው ይያስባል አንድም ቪዲዮ ባይዘው እየሰራ ያልሆነበት ምክንያት ያለበትን ሁኔታ ቦታውን ምናምን እንዲያቆም ስላልፈለኩኝ ምክንያቱም እያንዳንዱ ቪዲዮን ይከታተላሉ እያንዳንዱ ማለት ነው ከዛ ባለፈ ኢቨን አካውንቴ ዋርኒንግ እየሰጠኝ ነው ቤተሰቦች በዚህ አጋጣሚ የግድ ሌላ አካውንት መክፈት ይጠበቅብኛል ሶ ቀጣይ እንግዲህ አዲስ አካውንት ከፍቼ እመጣለሁ ያው እንትን ነው የሚሆነን እንደ አማራጭ ምናልባት ይሄንን ቢያዘጉት ወር እንትን ቢሉ ሚልለው አይ ዶንት ኖ በዚህ ልክ ዋርኒንግ ለምን ሊሰጠኝ እንደቻለ አላውቅም እዚህ እሱን ሼር ኮፒ ሊንክ በደንብ አድርጉ ስቲል ከዚህ በፊትም ተናግሬያለሁ ተደጋጋሚ ቪዲዮዎች ጠፍተዋል ቪዲዮ ያስጠፉብኝ ምን ይያሉ በእናንተ ኃይል ነው እስካሁን አካውንት የቆየውና እንግዲህ በቀጣይ በተለየ ቪዲዮ እንድመጣ የምትፈልጉ የኔ ወዳጆች እንደ አማራጭ ይመስለኛል መፍትሄው እሱ ነው ብዬ አስባለሁ ሌላ አካውንት ከፍታለሁ እንግዲህ እሱንም አካውንቱን ሼር አደርግላችኋለሁ ሼር ሰብስክራይብ ያደረጋችሁ እንድትተባበሩኝ በዚህ አጋጣሚ ጠይቃለሁ እንግዲህ ካሁን በኋላ ያለውን ነገር ላይክ ዛሬ መጨረሻ ነው መሆን መቻል ያለበት ከዚህ በላይ እኛንም እስካሁን ድረስ ያቆየንበትም ተጠያቂ ነው የሚያደርገን በህግም ደረጃ ተጠያቂ ነው በቃ ቀጥታ ነው ፖሊስ ጣቢያ ልናስረክብ የሚገባው እኛ ጋር ማሳረፍ አልነበረብንም እኔ ለራሴ ግራ እየገባኝ ነው ማለት ከዚህ በፊት ወንጀል ሰርቷል በዚህ ልክ የፈራበት ነገር አልገባኝም ሰው
ዛሬ ለአንዴና ለመጨረሻ ጊዜ እናናገረዋለን። እሱ እኮ እነሱንም ላለማጋለጥም ይመስላል እኮ እንደዚህ ግትር ነው ነገር ነው። እስከመቼ ታዲያ እኛ ስር ሆኖ እኛ እየመታ ነው? እስከመቼ ነው? ምንድነው መፍትሄው? እዚህ እኛም እሱን ሽሩሩ የምንልበት ነገር እዚህ በኋላ አስፈላጊ አይደለም። አያስፈልግም። ሰው ያለውን ነገር እንግዲህ ያለውን ነገር ምን አሳውቃችኋል። እስከዛ ድረስ የትም ምን እንዳትሄዱ አብራችሁን ቆዩ። እሺ አሁን አንተ ማሞት ነው የምትፈልገው? ምንድነው የምትፈልገው? ለምን ደማ አትነግረን? እሺ እናገራለሁ። በቃ እኮ በቃ ነገርና ኦልሞስት እንተኛ ሁለተኛ ሶስተኛ ቀን አይደል እንዴ? እኛንም ስበብ ውስጥ ወይ ደግሞ ፖሊስ ጣቢያ ነው ሰደ በቃ ለምን ያን አይደል ከፖሊስ ጣቢያ ያስቀረና መቼም እዚህ አስቀምጠን ልንቀልበው አይደለም እኮ። ፖሊስ ጣቢያ መሄድ አልፈልግም እኮ። ፖሊስ ጣቢያ መሄድ ማፈልግበት ምክንያት ምንድነው? አልገባንም እኮ። ወይ ደግሞ ሌላ የሰራው ወንጀል አለ የተደበቀ? ለዛ አይደለም። እሺ ምንድነው? ቀና በል ነው። ፖሊስ ጣቢያ መግባት አልፈልግም እኮ። ማትፈልገው ለምንድነው? ሌላ ወንጀል አለብህ? የለብኝም። ካለለብህ ንገረና። እኔም እኮ የደበደብኩበት ጊዜ ነው መመኝ እኮ። እሺ ቀና ይኸውልህ፣ እኛንም ስባብ ውስጥ አትክተተን። እሺ ሁሉንም ነገር ላስረዳችሁ እኮ። አስረዳና። እሺ መቼ ነው የምታስረዳን? እኔ ሰዎቹን በደንብ ላላቃቸውም እንዴ? እንደማታውቀው ሰው ነው እንደዛ ሽንጥን ገትረስ ተከራከረ ነበር? ያለውን ነገር ነገሩኝ። ምንድነው ያለውን ነገር የነገሩ? እኔንም እነሱንም የሚያውቃቸው አንድ ሰው ነበርና ብር እንደሚያስፈልገኝ ነገርኩት። እሱ ነው ያገናኘኝ። ታሪኩን እንዴ አሁን የሆነ ታሪክ ነግረህና ምን ሰማ ምናምን ነው የሚመስለው? እውነታውን ነው የነገርኳቸው። ብር ማያስፈልገው ማንንም የለም በዚህ ሰዓት። ሲጀመር ለማታውቀው ሰው እንደዛ ሽንጥን ገትረህ እንትን ስትላ ነበር ያታሉሽ። ገንዘቡ ያስፈልገኛል። እህቴ ታማብኝ፣ እሷን ለማሳከም ነው እዚህ ነገር ውስጥ ራሱ የገባሁት። እውነቱን ነው እየነገርኩህ ያለሁት። እውነቱን ለምን አልነግረን? ለምን ታለፋና? እውነቱን ነው እውነቴን ነው እየተናገርኩህ ያለሁት። ቆይ እንዳትመታው ደግሞ እጀራፍ ማማላ እሱ ላይ ስትሰነዝር የነበረበት ራስ ሰበብ ውስጥ ገብተህ ሰውን ሰበብ ውስጥ ከተታለህ። እውነቱን ነው የነገርኩሽ እኮ። እሺ ይኸውልህ እህቴን ለማሳከም ገንዘብ ስላስፈለገኝ ነው እዚህ ነገር ውስጥ። እሱን ተረተረትኛ ዝም ብለን ከመሬት ተነስተልና ምን አንችልም። ሲጀመር አናቀህም አታቀንም አይደለ? እኔን ሳታቀኝ በዛ ልክ ሽንጥህን ገትረህ ለነሱ ስትከራከር እኛ ሆነን ነው ገባ? ሁሉንም ነገር ነገሩኝ። ገንዘብ 800 ሺህ ብር እንደወሰድሽባቸው እና እሷን እኔ 800 ሺህ ብር አልወሰድኩባቸውም። አማርኛ አይደል ማወራው? በቃ የነገሩኝን እኮ ነው እየነገርኩሽ ያለሁት። እና የነገሩን ሁሉ አምነት መጣለን። ያንተ ገንዘብ ያስፈልገኛል። ገንዘቡን እንካፈላለን። ገንዘብ ይኸውልህ፣ በዚህ ሰዓት ገንዘብ ማያስፈልገው ማንም የለም። ግን በህገወጥ መንገድ ያልተወሰደ ገንዘብ ተወሰደ ብለህ ተከራክረ እኔን እዛ ጋር እሱ ባይኖር ብቻዬን መጥቼ አንተ ጀማዎችን ጠርተህ ምናምን ቢሆን ብለህ አስበው እስቲ። አንተ እህትን ለማዳን እኔ መስዋዕት አለብኝ እንዴ? እህትን ማዳንም ከፈለክ የምርም ከሆነ እህትን ማዳን ካለብህ እኮ ብዙ አማራጭ አለ። አሁን ላይ ሶሻል ሚዲያ አለ። ሰው ገንዘብ ማሰባሰብ ብዙ ነገር ይሰራል ምናምን። አንተ ያንተነት ለማዳን እኔ መስዋዕት መሆን አለብኝ? የት ታውቀኛለህ? ምንም ነገር እንደማትሆኚ ስለነገርኩኝ። ምን ብለህ ነው ምንም ነገር በምን እርግጠኛ ሆንክ? ልጆቹን አላቃቸውም ማለት እዛ ጋር ወስደው ያልሆነ ነገር ቢደፍሩኝስ? ሌላውን ትተህ እንዴ ያንተ እህት ያለው ሰው እኮ ቢያንስ ለሌላ ሴት እኮ ያዝናል እንዴ። እስካሁን ራሱ ምን ትሁን አላውቅም። 3 ቀን እኮ 3 ቀን እንዳንለቅህ ምን ልታረገኝ እንደመጣህ ገብቶሃል አይደለ? ምትበላው ምትጠጣው አላጣህም። ቢያንስ እኔ ገንዘቡን እንዲያካፍሉኝ ነው የተነጋገርነው ስምምነታችን። አንተ ንግግር እኮ እንደዛ አይመስልም እኮ። በጣም በኮንፊደንስ እኔንም የሚያቀኝ እሱንም የሚያቀኝ ይሳቅንም የሚያቀው ምናምን አልነበር የሚመስለው እንዴ? ሁሉንም ነገር ነገሩኝ ያለውን ነገር እና ከዛ ተነስቼ ነው እንደዛ ታወራ የነበሩ። እኔ ምንም የማውቀው ነገር ይኸውልህ፣ ማን ነው ስምህ? ይቅርታ ስሙ ምን ያደርግልናል? እኛ ምን አይ ማለት እኔ እስካሁንም የምርም በቃ አትውሰዱኝ ብለህ ስትለምን እስካሁን እኛ ጋር የሚያቆየን ለኛም ወንጀል ነው። ገባ? እህቴ ትሞትብኛለች። በጣም ታማኝ ያለችው። ካላመናችሁ ወስጄ ላሳያችሁ ይችላል። አረ ጭራሽ ወስደህ ብታሳየን ማለት ምን ይመስላል? ወስደህ ለነሱ ልታስረክበን ነው? እነሱ ያሉበት ቦታ አልተወስደን ነው? ቢመጡማ እስካሁን ይመጡልኝ ነበር። አሁን ተስፋ ቆርጬ ነው የነገርኳችሁ ራሱ። ያኔ በኮንፊደንስ ትንሽ ደቂቃ ጠብቁ ምናምን ስትላን ነበር።
ፍቱኝ በቃ እያመመኝ ነው። አረ ነው ትእዛዝም አለው እንዴ? ትእዛዝም አለው። እህቴ የት ነው የታመመችው? ቤት ነው ያለችው። የት ነው ቤታችሁ? ቤት ልውሰድና ላሳያችሁ። እሱን አታስበው። አንተን ፈተን ከዛ ወስደህ ምናምን ሌላ ወጥመድ ውስጥ ማን ይዋሽዋችሁ? በምን እርግጠኛ እንሁን እንዴ? እኔን እኮ እንዲ ለማሰቃየት ነው እኮ የመጣኸው። እህቴ ምናምን ብለው ሙር ልትይዝብን ነው ወይስ ምንድነው? አልገባኝም። ወይስ ጊዜ እየገዛ ነው? አይደለም። ይኸውልህ በጣም ተማምኖ ነበር በልጆቹ ተንቀሳቀሱ የትም አትሄድም። ይኸውልህ የባሰ ሌላ ነገር እየከለከልኩት ነው እንዳይሰነዝርብን እንጂ የባሰ ሌላ ነገር ውስጥ እኛንም አትክተተን። በቀኝ ከዚህ በኋላ አትረብዱኝ። ልቀቁኝና ለእህቴ ልድረስላት። አንቺን ልለምንሽ እሺ? የምር ገንዘቡን ወስደሽበት ከሆነ እህቴን አሳክሚልኝ። ማምነህ ነው የሚመስልህ? አሁን እንደዚህ ስላልክ እህቴ ታማለች ስላልክ የምር ማምነህ ነው የሚመስልህ? እሺ ምን ላድርግ? ይዤሽ ልሂድና ላሳይሻለሁ። ይዘኸኝ ሌላ ወጥመድ ውስጥ አለመክተት በምን እርግጠኛ እንሆናለን? ስልኬ እናንተ ጋር ነው። ስንት ቀን ሙሉ እኮ ነው በምን እሱ እርግጠኛ እሱን እኮ በግድ ስለወሰድንብህ ነው እንጂ እስካሁን ድረስ እኮ እኛን ታስገድለንም ነበር። እነሱ ምን ተዘጋጅተው እንደማታውቃቸው ሰዎች ላይ እንዴት ላይክ እንደ ወንድ እንኳን ቢሆን እኮ ትጨክናለህ ሴት ላይ። እህትህን ለማዳን ሌላ ሴት መስዋዕት መሆን አለባት? አንቺ የፈለጉት ገንዘቡን ብቻ ስለሆነ በምን እርግጠኛ ሆንክ? አማታውቃቸው ሰዎችን በምን እርግጠኛ ሆንክ? የገንዘቡ ባለቤት አይደሉ እነሱ? ባለቤቱ ከአንድም ሁለት ሶስት አካውንት ጠይቀው አካውንት የላከልኝ አልፈልግም ያለውን ብር እናንተ ምን ቤት ናችሁ? በቃ እንደዛ እሱ ራሱ እንደማያውቅ ነው እኔ የሰማው። ማን ነው የማያውቀው? ይሳቅ አንቺን ታው እሱ ይሳቅ የሚባለው ገንዘቡ እንደምትቀበሉኝ አይደል? ከፈለገ እኮ ነው ያልኩ። ስልኩ እኮ አንተ እንደውም የዛን ቀን ድርቅ ብለህ ስትከራከረኝ ነበር አይደል? ሲደውልሽ አታነሽ ምናምን ብለህ በቃ ተደጋጋሚ ደወልኩ። ባለቤቱ አካውንቱን ካላከ እናንተ አካውንቱ ላይ ተቀበል ነው በቃ አመጣጤ። እንዲህ በቀላሉ ምንድነው የታመመች እህት? ምንድነው የታመመች? አማይሹ አልታከመችም። አይ እኔ ግራ ገባኝ እኮ። ሄዳችሁ ማየት ትችላላችሁ። ልውሰዳችሁና ላሳያችሁ። ይኸውልህ እሱን እርሳው። አንተን አምነን ፈታነ ምናምን የምንሄድበት እኛ ልጆች አይደለንም። ድሮ ያጃጃላችሁኝ ይበቃል። ብቻዬን ምናምን በምሯሯጥበት ጊዜ እኔ ምንም የማውቀው ነገር የለም። በቃ የዛን ቀን ብቻ ነገሩኝ። እንደዚህ ብለው ደውልላትና በዚህ ስልክ ብለው ስልክሽን ሰጡኝ። ደውዬልሽ እንዳገኝሽ አረው። አንተ እኮ በጣም ኦነር ሆነህ እኮ ነው የመጣው። ዋናው ሰው ሆነ ቀላል ዋናው ሰው ሆነ። የት ነው ያለችው? እቤት ነው ያለችው። እቤትማ ቤት ነው። ታማለች ካልክ ከቤት ውጪ ትሆናለች። የት ነው ሰፈራችሁ? ሰድና ላሳያችሁ። አንተ አማርኛ አትሰማም እንዴ? ይኸውልህ ለኛ በጣም ቀላሉ አንተን ወስዶ ለፖሊስ ማስረከብ ነው። ከዛ የህግ ስራ ነው። ምክንያቱም በህይወቴ ነው የመጣው። ያልወሰድሽውን ገንዘብ ወሰድሽ ብለህ ስም በማጥፋት ሲቀጥል ተጨማሪ የወሰድኩትን ገንዘብ ልጁ አልፈልግም ውሰጁ ያለበት ቪዲዮ አለኝ። በቂ አስፈላጊ ከሆነ ለፖሊስ ነው ልሰጥ የሚገባው። ፖሊስ ጣቢያ መሄድ አልፈልግም። ፖሊስ ጣቢያ እንዳትወስድ። ይሄ ልጅ ግን ሌላ ወንጀል ፖሊስ ጣቢያ መሄድ ካልፈልግ ወንጀል ሰርቷል። መድረስ ስለምፈልግ ብቻ ነው፣ ሌላ ነገር አይደለም። ምንድነው እህቴ ይላል እንዴ? አስሪ እኮ እሺ፣ እህቴ የት ነው ያለችው? እቤት ነው ያለችው። ወስጄ ላሳያችሁ። የት ነው ቤቱ? ወስጄ ላሳያችሁ። ለምን ተወስዳ አንተ አንለቀህም። በጣም እርግጠኛ ሆኜ የምናግርህ የምርም ታማ ከሆነ እሱ እንደውም እኔ ኃላፊነት ልውሰድ። የምርም ታማ ከሆነ ቦታው ንገረኝ፣ አድራሻ ንገረን በስነ ስርዓት ሳትዋሽ እመነኝ። ግን ይሄ ሌላ ወጥመድ ምናምን ነው ብለህ አስበህ ከሆነ እጃችን ላይ በደቂቃ ማጥፋት እንችላለን አንተን። ገባ? ይሄ ፖሊስ ጣቢያ መውሰዱ እንደውም በጣም ትልቅ ቻንስ ነው። እዛች ጋር እኛም እንሂድ እናጣራ ወይ ደግሞ ሰው ምንላክ የራሳችን ጉዳይ ነው። አድራሻውን ምናምን ስጠን። አድራሻውን እነግራችኋለሁ። እኔ እዚሁ እንዳለው ካላመናችሁ ሄዳችሁ ማየት በቃ እሱ ነው የምንፈልገው። እሱ አንተን ይዘን ምን ሄድበት ምንም ምክንያት አይኖርም። እስካሁን ራሱ ምን ደረጃ ላይ እንዳለች አለ። ሲጀመር ሴት እህት ያለው ሰው በዚህ ልክ ሌላ ሰው እንትን ላይ አይጨክንም።
እኔ ግን ምንም አልተዋጠልኝም። ገንዘቡን ብቻ እኮ እንድትሰጪ ነው እኔ የመጣሁት እንጂ ሌላ ጉዳት እንደሚደርስ ገንዘብ ሰው እኮ እርዳታ እኮ ይጠይቃል። ስማ የታመመበት ሰው እኮ ለሰው ያዝናል እንዴ። አንተ ራስህን ቻል፣ አትደገፈኝ። እነሱ አንተ ጥቁር ልብስ ነው የለበስከው፣ በዛ ላይ ፀሐይ ላይ እነስ የት ነው የምነሳው እንዴ? ሰውዬ እኮ ምንም ሰላም ሊሰጠን አልቻለም። ይሄው ታስሯል አይደል? እጅ እግሩ ነው አሁን ይሄንን መጠበቅ ይሄዳል። ከዚህ እዛ መሮጥ አይችልም ሲጀመር። ሁሉ በእናታችሁ እናንተንም በቃ ይቅርታ ስላደረኩት ነገር ሁሉ እናንተን ብቻ አትርፉልኝ። ቀልድ እስቲ በእናትህ። እስካሁን ራሱ ምን ደረጃ ላይ እንደደረሰች አላውቅም። ይኸውልህ እህት ያለው ሰው ሲጀመር ሌላ ሰው እህት ላይ በዚህ ልክ አይጨክንም። እሱንም እኔ ኃላፊነት ወስጄ አልኩ እኮ እኔ ኃላፊነት ወስጄ አልኩ። እኔ ኃላፊነት ወስጄ አድራሻህን በስነ ስርዓት ተናገር። በቃ አሁን በሰጠሁሽ አድራሻና ስልክ ቁጥሩ ደግሞ ስልኬን ስትከፍቺው ያታለ የሰጠኝ አድራሻ ስልኩን ክፈተውና ስልኩ ላይ እሺ ማን የሚል እህት የሚል አለ ስልክ ቁጥር እዛ እንደደረስ ግን እመነኝ አንድ ነገር ግን እርግጠኛ ሁን ማለት ነው። የምትሰጠን አድራሻ የምትሰጠን ስልክ ከዚህ ላይ ወስደን የምንሄደው ምናልባት የተሳሳተ ቢሆን ወር ደግሞ ለዋጥመድ ቢሆን ግን እመነኝ ራስ ላይ ነው የፈረድከው። እሺ ይሄ ፖሊስ ጣቢያ መሄድ ይናፍቃል። ፖሊስ ጣቢያ አይደል የፈራኸው? ይናፍቃል። ችግር የለም ምን ውሸቴን አይደለም። እዛው ስትሄዱ ታምኑኛላችሁ። እመነኝ እኔ አንድ ስህተት ካየው እዚህ ላይ እኔ እዚሁ እንደዚህ እሷ ምንም አታረግም። ሄዱና እሷን ድረሱላት። አሁን ራሱ ምን ትድረስ አላውቅም። እስቲ ቆይ እየከፈተ ነው እኮ እሺ እንዲናድርጋ እንሄዳለን ግን ብቻችን አይደለም እንሄደው። እሺ ምክንያቱም ይሄ ስቲል ወጥመድ ሊሆን ይችላል። እሱን እናስገባውና እኔን ስለማያውቁኝ እኔ ብቻዬን እንሄዳለን። እሱን እናስገባውና እኔን ስለማያውቁኝ ቪዲዮ ያያሉ እኮ እንዴት ነው የምታስበው? እያንዳንዱ ነገራችን ኢቭን አሁን ላይ ያለንበትን ቦታ ሊያውቁ ይችላል። ቪዲዮ በተፖስተ ቁጥር ከዚህ በፊት የምታስታውስ ከሆነ እኮ እሱን ለኒዛው ስንል አንተ ብዬ ያልኩ ሁሌ የማረጋውን ነገር ቪዲዮ ላይ ስለምለቅ ብቻዬን እንደሚሄድ ምን እንደምል እርግጠኛ ሆነው ስለመጡ ብቻውን ስለላኩት ነው እንጂ እኮ እሺ እሱን እንትን እንበላውን ነው 15 ኮዱ እሺ ወደ ላይ አድርገው እህት የሚለው እሱ ጋር በሱ ስልክ ደውልላት ስደርስ እዛው ያልኩ ሰፈር ስደርስ ይሄ ነው እህት የሚለው በቃ ፓስወርድ ነግሮሃል አይደል? 12 15 ለዚህ 12 15 ቪዲዮ ላይ ሆኖ ቢገኝ ላንተ ይሻላል። እሺ በቃ እንትን በለውና ስልኩን ከዛ ኦፍ አድርገው በእናታችሁ ቶሎ ሄዱላት። ይኸው ለማን ብቻችን ሆነ አንድም ሲጀመር ምን ሄደው እሺ። ከዛ በኋላ ግን የሆነ ተሰታት ብናገኘ ግን ማለት ነው ህይወትን እንደፈለጋችሁ አድርጉኝ። እሷን ብቻ አድርጉኝ ወደ ነበረበት ቦታ መልስ በቱኝ ግሬን እሺ መጪ